ሰላም ጤና ይስጥልን የተወደዳችሁ እንደምን አላችሁ ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን የትኩረት 30 ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ ጀምራለሁ። እንዴት አላችሁ የተወደዳችሁ? አንድ ጥያቄ ነው የምጠይቃችሁ። ከጎንደር ባህር ዳር ስትመላለሺ ከዛ እናንተ የጎደለውን ሙሉ ቀድሞ የጻፈልን ሰው ሽልማት ይኖረዋል። በአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን በቀጥታ ሽልማታችሁ ይደርሳችኋል ማለት ነው። ስለዚህ በቀጥታ ቀድሞ የሚጽፍልን ሰው በዩቲዩብ ገጻችን ላይ ይሄንን ምላሽ ከጎንደር ባህር ዳር ስትመላለሺ ምንድነው መልሳችሁን እየጠበቅኩኝ ነው። ጻፉልኝ። ከጎንደር ባህር ዳር ስትመላለሺ ኦኬ። እንግዲህ ምላሻችሁን ስትጽፉልኝ ወረታን አስታውሺ። ኦኬ ወረታን አታውቂም ብሎ ሰው አማሺ። በጣም እናመሰግናለን። ማን የመለሰው? ኦዳክ ነው የመለሰው። ኦዳክ ሙሉ ስምህን ጻፍልንና በኤቢሲ ስልክ ቁጥር በስደመር 1720309375 ላይ ስምህንና ስልክ ቁጥርህን ጻፍልን እናገኛለን። ከጎንደር ባህር ዳር ስትመላለሺ ወረታን አታውቂም ብሎ ሰው አማሺ ለባዕዴኖች ለብልጽግና ለባዕዴን ብልጽግናዎች ለኦህዴድ ብልጽግናዎች በአማርኛ ተናጋሪ ኦህዴዶች ማለት ነው አድርሱልን ይሄን መልእክት የተወደዳችሁ። ምን ያለያዝነው መረጃ አለ? ምን የሌለ መረጃ አለ? ከጀነራል ጀማል ሻሌ ጀምሮ እስከ መቀሌ አዲግራት ዛላምበሳ በሁመራና ሐምዳየት ኮሪደር ጭምር ያለውን እንቅስቃሴ ወደ እናንተ ልናደርስ እንችላለን። ባህር ዳርና ደብረ ታቦር ሌሊቱን ምን ተፈጠረ? ባለፉት 72 ሰዓታት ፋኖ ከባድ ውጊያና ተጋድሎ ሲያደርግ ነበር። 72 ሰዓታት ክቡራትና ክቡራን። ፋኖ የሽምቅ ተዋጊ ነው የሚል ነበር ከዚህ በፊት የምንሰጠው ትርጉም። አሁን የሽምቅ ተዋጊ ሳይሆን ፋኖ ትልቅ ኃይል መሆኑን ከተማ ላይ ያ ሁሉ የድሮን ድብደባ እየተደረገ ዓለም እየታዘበ በነገራችን ላይ እያንዳንዱን የድሮን እንቅስቃሴ በነገራችን ላይ የዓለም አቀፉ ማህበረሰብ ትሬስ ያደርገዋል። እያንዳንዱን የድሮን ጥቃት፣ እያንዳንዱን የድሮን እንቅስቃሴ በዛ ሁሉ ሁኔታ ውስጥ 72 ሰዓታት ውጊያ እያደረገ በጣም በርካቶችን እየማረከ አሁን ከመሸ በርካታ ነገሮች ደብረ ታቦር ምን ነበር እንዴት ተዋለ የሚለውን ወደ እናንተ ለማድረስ እንሞክራለን። ቅድም እንዳልኩት ነው። በሌላ እየተናጠ ያለ መቀሌ አዲግራት ዛላምበሳ ኮሪደር፣ ሁመራና ሐምዳየት ኮሪደር እንደዚሁ እሱን እናደርሳለን። ፍቼ ሰላሌ ኦሮሚያ እንደዚሁ በጣም እየተነቃነቀ ነው ያለው። እሱንም ወደ እናንተ ነው የምናደርሰው። ባህር ዳር ከባድ ውጥረት ነው ያለው። ምን ይሆናል? ምን ይፈጠራል? በደንብ የምንሰማው የምናየው ነው የሚሆነው። በርካታ መረጃዎችን በዚህ ረገድም አጠናክረናል። ጌዲዮን ጢሞቴዎስ በዚህ በአፍሪካ ህብረት ከመደበኛ ስብሰባ ጉባኤ ቀደም ብሎ እንግዲህ እንደምታውቁት የሚኒስትሮች ስብሰባ ይካሄዳል። በዛ ስብሰባ ላይ አንባርቋል። በጣም ተቆጥቶ ነው የተናገረው። እሱን መረጃ ደርሶናል፣ ወደ እናንተ እናደርሳለን። አዲስ አበባ ላይ የትግራይ፣ ኤርትራ፣ የአማራ ተወላጆች እየታሰሩ ነው። በጣም አስገራሚ ዘመን ነው። ይህንን የሚያደርጉ ሰዎች እንደው ምን እንደሚያተርፉ አላውቅም። ራሳቸውን በነገ መነጽር ለማየት የተቸገሩ ይመስለኛል። የአማራ፣ የትግራይ እና የኤርትራ ተወላጆችን የማሰር የማደን እና ክትትል የማድረግ ዘመቻዎች አሉ አዲስ አበባም በሌሎችም አካባቢዎች የሚል መረጃዎች እየመጡ ነው ያሉት። በጣም በስፋት አፈሳ እየተደረገ ነው። ይሄ እረፉ ነው ማለት የምፈልገው ነው። በተለይ ለኦህዴዶች ይሄንን የምታደርጉ ሰዎች እረፉ። ኦኬ በመጨረሻ ሰዓትም ቢሆን ኦኬ እንደዚህ አይነት ነገር ማድረጋችሁ ብዙ ዋጋ ሊያስከፍል ይችላል እና ይሄንን ፈጽሞ ባታደርጉት እመክራለሁ። በጣም አስነዋሪ እና በጣም እስካሁን ከፈጸማችሁት ሁሉ እጅግ የማይለቅ ስቴን ነው የሚሆነው። እውነት ለመናገር ይሄ በሰዎች አእምሮም የሚታተም ስለሚሆን እንደዚህ አይነት ተግባራችሁን በአስቸኳይ ብታቆሙት እመክራለሁ። ግን ደግሞ እንደዚህ አይነት ተግባራት ተቀጣጥለዋል የሚል ነው። በርካታ መረጃዎች ከዚህ ጋር ተያይዘው እየመጡ ነው ያሉት። የኦሮሚያ ሴኪዩሪቲ እንደዚሁ በተመሳሳይ ልክ እንደ አማራው ዲቴሪዮሬት ሊያደርግ ይችላል፣ በፍጥነት ኮላፕስ ሊያደርግ ይችላል የሚል ከባድ ስጋት አለ አዲስ አበባ ላይ። እሱንም እንግዲህ ወደ እናንተ እናደርሳለን። ሶማሊያ፣ ግብፅ እንደዚሁ በጣም አዳዲስ ነገሮች አሉ። በግብፅ አዲስ የዲፌንስ ሚኒስተር ተሾሟል። አሽራፍ ሳለም አዲሱ የግብፅ መከላከያ ሚኒስተር ሆኖ መጥቷል። ሶማሊያ ላይ ዛሬ ተጨማሪ ኃይል ሲያስገቡ ነበር ግብጾች። እንደዚሁ የአየርና ወታደራዊ ትርኢት ሲደረግ ነበር ዛሬ የዋለው በሶማሊያ። እሱንም እንነግራችኋለን። ፈይሳል ቢን ፈርሃን የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። በቀጥታ አብይ አህመድን አስጠንቅቀዋል። ያለን መረጃ እሱ ነው። አብይ አህመድ በኢኮኖሚና በሌሎች ጉዳዮች ተነጋገርን ቢል በቀጥታ እሳቸው የተገኙበት ምክንያት ባለፈው ጌዲዮንን አስጠንቅቀውታል።
ከዛ በኋላ ሰሞኑን የወጡ ሪፖርቶች አሉ። እነዛ ሪፖርቶች ተከትሎ በቀጥታ መጥተው ፈይሰል ቢን ፈርሃን አብይ አህመድ በአስቸኳይ ከዩናይትድ አረብ ኤሚሬት ጋር ያለውን ግንኙነት እንዲያቋርጥ ተጠይቋል። በቅርቡ ደግሞ ታይብ ኤርዶጋን እንደዚሁ ወደ ዩናይትድ አረብ ኤሚሬት እና አዲስ አበባ እንደሚያመሩ ሰምተናል። እሱንም ወደ እናንተ እናደርሳለን። የውጭ ጉዳይ ሚኒስትር የዩኤስ ሴኔት ፎሬን ሪሌሽንስ ኮሚቴ ሴናተር ጂም ሪስች እሳቸውም እንደዚሁ በጣም ጠንከር ያለ ከወትሮ የተለየ ማስጠንቀቂያ ለዩናይትድ አረብ ኤሚሬት እና ለአብይ አህመድ ተላልፎላቸዋል። ይሄ በጣም አደገኛ ሁኔታ ነው ይዞ የመጣው። በነገራችን ላይ ትላንትና ሮይተርስ ያጋለጠው ነገር ብዙዎቻችሁ እንደምታስቡት አይደለም። ለኔ ባለፈው ከእንግዲህ ከፌብሩዋሪ 7 በኋላ እየተቀያየሩ ያሉ ነገሮች ምን ማለት እንደሆኑ በትክክልም ስለሚገባኝ ነውና በጣም ከባድ የሆነ አሊጌሽን ከባድ የሆነ ማስጠንቀቂያ ነው የተሰጠው። በቀጥታ አርኤስኤፍ በሽብር እንዲወነጀልና ከዚህ ጋርም የተገናኘ በፕሮክሲ እየሰሩ ያሉ ሀገራት በቀጥታ የዚህ ወንጀል አካል የሚሆኑበት ሁኔታ እየተነገረ ነው ያለው። እሱንም እነግራችኋለሁ። ኤምራቲዎች አስተባብለዋል እና አብይ አህመድ እስካሁን አላስተባበሉም። ኤምራቲዎች እዚህ ውስጥ የለንበትም፣ ቤኒሻንጉል ያለውን ጉዳይ እኛ ፈንድ እያደረግን አይደለም፣ አናውቅም ብለው እየካዱ ነው ያሉት። እንደዚህ ደግሞ እየካዱ አይደለም ያሉት። እሱን እነግራችኋለን ማለት ነው። ስለዚህ እስከ ፍጻሜያችን ድረስ አብራችሁ ቆዩ። ከኤቢሲ ደጋፊዎች የምጠብቀው አንደኛ ኤቢሲን ሰብስክራይብ እንድታደርጉ ነው። የተወደዳችሁ ገና 70,000 ሰብስክራይበር የሌለው ሚዲያ ነው የያዝነው እና 70,000 እንኳን እንድንሞላ እባካችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይ አማራው ይሄንን ሚዲያ ሰብስክራይብ እንዲያደርግ እንጠብቃለን። ምክንያቱም በየቀኑ ስለ አማራ የሚሞግት ተቋም ስለሆነ ስለ ህዝባችን የሚሞግት ተቋም ስለሆነ በየዕለቱ ይሄን እንድታደርጉ ሌሎች ኢትዮጵያውያንም ያው እያንዳንዱን የኢትዮጵያ አካባቢ ሁኔታ እየነገርን ያለ ነው። አጠቃላይ ሀገሪቱንና ቀጠናውንም ሁኔታ ለመስማት ስለምትመጡ እኛ ጋር ባካችሁ ሰብስክራይብ አድርጉ ማለት ፈልጋለሁ። ኤቢሲን ማገዝ የምትፈልጉ ሰዎች በዜልም በካሻፕም አንድ ቁጥር በመጠቀም ዜልም ካሻፕም ማድረግ ትችላላችሁ። እንደዚሁም በሌሎችም አማራጮች መጠቀም የምትችሉበት ሁኔታ አለ። 723093725 መልእክቶቻችሁንም እንደዚሁ እናስተናግዳለን። ሰብስክራይብ እና ላይክ ኮመንቶቻችሁንም ላኩልን። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በቀጥታ ምጀምርላችሁ ደብረታቦር እና ደብረታቦር አካባቢ ስላለ ሁኔታ ነው። አንድነት በተግባር የተገለጠበት የአማራ ፋኖ ደብረታቦር ከተማ የካቲት 4 ቀን 2018 ዓ.ም በሚል አፋብን ያወጣውን መግለጫ ነው ወደዚህ ማድረሳችሁ። ለ13 ሰዓታት የፈጀ ወደ ግንባር ውጊያ ተደርጓል። ይሄ እንግዲህ የዛሬውን ነው። ከውጊያው ደብረታቦር ኦፌንሲቭ ከተጀመረ 72 ሰዓት አልፎታል። በነገራችን ላይ ይሄ የዛሬውን ውሎ በአጠቃላይ የዛሬውን ውሎ ሪፖርት ወደ ሚዲያዎች ሲልኩ ያገኘነውን ነው ለእናንተ የማቀርበው። እንግዲህ የአገዛዙ አራዊት ሰራዊትን ለማንበርከክ የአፋብህን የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ለየካቲት 04 2018 ዓ.ም የተጠና ዕቅድ ሲያዘጋጅ ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር እና የጉና ክፍለ ጦር መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ በጋራ የውጊያ ዋዜማ ከ04 ጀምሮ ሌሊቱን ደብረታቦር ከተማ ቁልፍ ቦታዎችን ተቆጣጥረው ያለ ተኩስ የአገዛዙ ወታደሮችን እንግዲህ የአገዛዙ ወታደሮች ላይ እርምጃ ወስደዋል ነው የሚለው። ውጊያውንም ከማለዳ እስከ ጠዋት 3 ሰዓት ከ20 ደብረታቦር የከተመውን የአገዛዙን ታጣቂ ውባንታይ ሰይፍ እና በውባንታይ ሰይፍ እንደዚሁ እርምጃ ወስደውበታል ይላል። ከጠዋቱ 3 ሰዓት ከ20 በኋላ የበላይ እዝ ግዙፍ ጉና ክፍለ ጦርና የጠቅላይ ግዛቱ ክፍለ ጦር በመናበብ የውጊያ ቀጠናዎችን በመከፋፈል ጠላትን እንደዚሁ ማጥቃት አድርገዋል። ከቀኑ 6 ሰዓት ገደማ ጀምሮ 5ኛ ኮር ሰራዊት አርበኛ ሻምበል ሙሉ ሰውና አርበኛ ግዛቸው አያሌ የውጊያ አካል ሆነዋል። እንግዲህ መተው ተቀላቅለዋል ማለት ነው። ቀን ላይ በነበረን ዘገባ ከየት አካባቢ እንዴት እንደመጡ ለማስረዳት ወታደራዊ ባለሙያዎችን እንደዚሁ ጋብዘን መረጃዎችን ወደ እናንተ እንዳደረስን አስታውሳለሁ። እሱ መረጃ ዝግጁ ከሆነ ቴክኒሻናችን ቀን ላይ የተጠቀምነው እሱን አሁንም ብንጠቀመው ደስ ይለኛል። አጠቃላይ ሁኔታውን ፒክቸር ስለሚሰጥ ለአድማጭ ተመልካቾቻችን ማለት ነው። ሌላው በውጊያው ተሳታፊ የሆኑ የአፋብን በላይ እዝና የጎንደር ጠቅላይ ግዛት እዝ ክፍለ ጦሮች ሜጀር ጀነራል ውባንተ ተወርዋሪ ክፍለ ጦር፣ ግዙፉ ጉና ክፍለ ጦር፣ 5ቱም ብርጌዶች፣ የእቴጌ ጣይቱ ክፍለ ጦር የተውጣጣ ሰራዊት፣ ጀነራል ፈንታ በላይ ክፍለ ጦር እንደዚሁ ከተራራው ራስ ጉና ክፍለ ጦር የተውጣጣ፣ አጼ ኢያሱ ክፍለ ጦር የተውጣጣ፣ ከዞዝ አምባ ንጉስ ክፍለ ጦር እንደዚሁ የጋፋት ክፍለ ጦር እና በታሪኳን በወርቅ የደም ቀለም የጻፈችው ነበልባሏ ፎገራ ክፍለ ጦር እንደዚሁ የዚህ ማጥቃት እንቅስቃሴ አካል ነበሩ። ሉክ ሃው ዲስ ይሄ ኦፌንሲቭ ምን ያህል ከባድ እንደነበረ ምን ያህል በርካታ ኃይሎች ይሳተፉበት
ያንን ሁሉ በነገራችን ላይ በጣም እነግራችኋለሁ አገዛዙ በጣም ከፍተኛ የመከላከል እንቅስቃሴ አድርጓል። ለዚህ ነው ይሄ ጦርነት በጣም የተለየ የፋኖን ሽግግር የሚያሳይ ነው ምልበትን ምክንያት በኋላ ላይ አቀርባለሁ መከራከሪያ አቀርባለሁ ማለት ነው። በጣም ከባድ ውጊያ ነበር። ከ11 እስከ 12 ጊዜ የሚሆኑ ድሮን ጥቃቶች ተፈጽመዋል። ሙሉ ለሙሉ ድሮን የዚህ ጦርነት አካል ነበር ማለት ይቻላል። መከላከያ፣ አድማ ብተና፣ ሚሊሻ በጣም በርካታ ኃይል ነው ለመከላከል እና ከዚህ በፊት እጅ የሰጡ ፋኖዎችም ጭምር የፋኖ አካል የነበሩ አሁን ያገዛዙ አካል የሆኑ ልጆች ማለት ነው። ለዚህ ለማይረባ ታሪክ ለዚህ በአጭር ጊዜ ለሚቀለበስ ነገር ከዚህ አካል ጋር ለመሰለፍ በመፍቀዳቸው ምክንያት እንግዲህ እንደዚህ አይነት ነገር ገጥሟቸዋል ማለት ይቻላል። በአገዛዙ በኩል የነበረውን አስተላለፍም እንደዚሁ ያነሳል። በአገዛዙ ዙፋን ጠባቂ ቅጥረኞች ከ13 ወረዳ የነበረው አድማ ብተና፣ ሚሊሻ፣ ፖሊስ ከሁሉም ወረዳ የተሰባሰበ ከሃዲ ወዶ ገብ ነው። ከቀኑ 5 ሰዓት ጀምሮ ደግሞ በመጀመሪያ ዙር ከባህር ዳር የመጣ 250 ፕላስ መከላከያ 200 ሲደመር አድማ ብተና ከ60 በላይ ወዶ ገብ ከሃዲ የጸዳሉ አጃቢዎች እና ከ02 ዙ 23 ሁለት ዲሽቃ 120 ሞርታር ይዞ የመጣ ማለት ነው። 120 ሞርታር እንግዲህ ታውቁታላችሁ የሞርታር አይነቶች ይመስሉኛል። በመቀጠል ከባህር ዳር የመጣው 54 ተሽከርካሪ መከላከያ 3 መድፍ 2 ታንክና 17 ዲሽቃዎችን የታጠቀ። ሶስተኛ ዙር ከአርኖ ጋርኖ በ10 ተሽከርካሪ የመጣ መከላከያ። አራተኛ ዙር ከአዲስ ዘመን የመጣ አድማ ብተና። እነዚህ ሁሉ ኃይሎች ናቸው እንግዲህ ባትል ሲያደርጉ የነበረው ደብረታቦርን ለመከላከል ማለት ነው። አፋብን በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በስፋት የመጣውን ያገዛዙ ሰራዊት የመደበኛ ውጊያ ገጥመውት ውለዋል። አገዛዙ የሰራቸውን ሙሉ ለሙሉ ኮንክሪት ምሽጎች መሰባበር ተችሏል ነው የሚለው። በዚህም ተስፋ የቆረጠው የአገዛዙ ኃይል ለደብረታቦር ከተማ 07 ድሮኖችን መድቦ 7 ድሮኖችን መድቦ እንግዲህ ለዚህ ብቻ ለከተማው 7 ድሮኖች ተመድበው 14 የድሮን ጥቃቶች በደብረታቦር ከተማና በዙሪያ ቦታዎች ላይ ተደርገዋል። ከዚህ ጋር ተያይዞ ሞርታር የክርስቲያን ታደለ ብርጌድ ላይ ብቻ 23 ጊዜ ጥሏል። በዚህ ብርጌድ ላይ ብቻ ሞርታር 23 ጊዜ ጥሏል። ነገር ግን የሲቪል መኖሪያ ቤቶችና የመንግስት ትምህርት ቤቶች ላይ ነው ያወደመው። ነገር ግን በዚህ የድሮን ጥቃት በጅምላ የተመቱ አገር አማን ብለው የተቀመጡ የማህበረሰብ አካላት ናቸው ነው የሚለው። ማሰቢያውን የተቀማው ያገዛዙ ሰራዊት ከወጂ እስከ ደብረታቦር ከተማ ድረስ 2 ዙ 23 ቁጥሩ ያልታወቀ ሞርታር ከ17 በላይ ድሽቃ 3 መድፍ 2 ታንክና መሰል የቡድን መሳሪያዎችን ቢይዝም ጥበበኛ የአማራ ፋኖ እንደዚሁ አብዛኛውን የማጥቃት እንቅስቃሴ አድርጎ በርካታ አካባቢዎችን በርካታ የጠላት ኃይልን በርካታ ተተኳሾችን ቁጥር ስፍር የሌለው መሳሪያ መማረክ መቻሉን ነው የተገለጸው። ከ11 ሰዓት ተኩል በኋላ የጸዳሉ ደሴ ወደ አለምበር መምጣት ከመረጃ የደረሳቸው የሜጀር ጀነራል ውባንተ ተወርዋሪ ክፍለ ጦር በፍጥነት ወደ ቦታው አምርተው ከበባ ፈጽመዋል። ጸዳሉ ደሴ መከላከያ ወደ ባህር ዳር እንዲያመልጥ ሲያደርገው ራሳቸው ዋጋ ከፍለዋል። ምሽት 1 ሰዓት ላይ ጸዳሉ ደሴ ከመማረክ ያመለጠበት መዳኛ ሰዓቱ ሆኖ ተመዝግቧል ይላል። እንግዲህ መከላከያው ብዙ ዋጋ ከፍለዋል እሱን ለማስመለጥ። መጨረሻ ላይ እሱ አመለጠ። ግን እሱን ለማስመለጥ ጥረት ያደርጉ የነበሩ የመከላከያ ኃይሎች አብዛኞቹ እርምጃ እንደተወሰደባቸው ነው እንግዲህ እዚህ ጋር የሚያሳየው። ሙሉ ቀናት በተደረገ አውደ ውጊያ ከሁሉም ሰራዊት የተማረከውና ቅጥረኛ መሳሪያ ተተኳሽ ቁስ በነገው ዕለት በቪዲዮ እና በማስረጃ የምናቀርብ ይሆናል። ከዚህ ጋር ሁለተኛ ደራ ሐሙሲት እንደዚሁ ያገዛዙ ሰራዊት በትናንትናው ዕለት በአንድ ዲሽቃ በ215 ክላሽ እና አድማ ብተና ሙሉ የክላሽ ዲሽቃ ተተኳሽ መማረካቸው ይታወሳል። በተመሳሳይ ትናንትና የተረፈው ከጠዋቱ ሐሙሲት ከተማ ላይ እንደዚሁ የተረፈውን ማርከውታል ነው የሚለው። ይሄንን እንግዲህ የሜጀር ጀነራል ውባንተ የላከልን ነው። እንግዲህ ሌሎቹ ኃይሎች ደግሞ የሚልኩልን ሪፖርት እየጠበቅን ያለንበት ሁኔታ ነው ያለው። ክቡራትና ክቡራን እዚህ ጋር ማቀርብላችሁ ነገር እንግዲህ ከወረታ ጀምሮ ሐሙሲት፣ አዲስ ዘመን፣ ደብረታቦር፣ እስቴ መድኃኔዓለም፣ ንፋስ መውጫ በጣም በርካታ አካባቢዎችን የፋኖ ኃይሎች ተቆጣጥረዋል። በጣም በርካታ አካባቢዎችን መቆጣጠር ብቻ አይደለም። እኔ አሁን ላሳያችሁ የምፈልገው እንግዲህ ከወልዲያ ጀምሮ ከወልዲያ መስመር ጀምሮ እስከ ደብረታቦርና ባህር ዳር ድረስ ትልቅ የማጥቃት ዌቭ ነው እየተደረገ ያለው። ይሄ ምን ማለት ነው? እንግዲህ ፋኖ እጅ ሰጠ ሲባል ነበር የከረመው።
እንደዚህ ሆነ ሲባል ነው የከረመው። እዚህ ገባ እዚህ ወጣ ሲባል ነው የከረመው። ሙሉ ለሙሉ ያገዛዙ እንግዲህ ሙሉ ወረዳ ሙሉ ደብረታቦር የሚባለውን ግዙፍ ዞን ነው ነፃ ያወጣው በ3 ቀን ኦፕሬሽን ነው። በነገራችን they just ran over the region ሙሉ ለሙሉ ክልሉ ላይ መሮጥ ነው የተቻለው። ይሄ በጣም በርካታ ስትራቴጂክ የሆኑ ለውጦችን ያመጣል። ከዚህ በኋላ ስትራቴጂያዊ የሆኑ ለውጦችን ያመጣል። በነገራችን ላይ ዛሬ በዚህ አጋጣሚ ማነሳው ነገር ምንድነው ደብረታቦር ላይ እየተደረገ ያለው ጦርነት የፋኖን ወታደራዊ ሽግግር ሙሉ ለሙሉ የሚያሳይ ነው ብዬ ነው ማሰብ። ፋኖ ራሱን ከኢንሰርጀንትነት ወደ ሙሉ መደበኛ ውጊያ የሚያደርግ ኃይል መሆኑን በደንብ የታየበት፣ ሌላው የተቀናጀ የከተማ ውጊያ ማካሄድ የሚችልበት መሆኑ፣ ሌላው በዚህ ስትራቴጂክ ሰዓት ላይ በነገራችን ላይ አለ የሚባለውን ሰራዊቱ አለ የሚባለውን ቴክኖሎጂ አገዛዙ ተጠቅሟል። ከዚህ በፊት ለምሳሌ ደብረታቦርን ለመያዝ ጎንደር ገብቶ ለመውጣት የሚደረጉ ኦፕሬሽኖች ነበሩ አይደል እናቃቸው። ብዙዎቻችሁ ከዚህ በፊት ከሚደረገው ደብረታቦር ከመምጣት ምን የተለየ ነው ይሄ የሚል ነገር አሁን ብዙዎቹ መከላከያ ስለወጣ ነው ወደ ደብረታቦር የሚመጡት ነው። በነገራችን ላይ ደቡብ ጎንደር ዞን ከፍተኛ የሆነ ሞዴል ክልል ሆኖ ሞዴል ዞን ሆኖ የራሱን ክልል ለመጀመሪያ ጊዜ በራሱ ያጸና ተብሎ ለሽልማት እኮ እየታጨ ያለ ኦሬዲ ተሸልሟል። አሁን ደግሞ ለሌሎች የአማራ ዞኖች ማሳያ እኮ ተደርጎ ሊቀርብ እኮ ነው የነበረው። ክልሉን በቀጣይ የራሱን የጸጥታና ደህንነት እንዲረከብ ኃላፊነትን እንዲወጣ ይሄንን ዞን ይሄን ሞዴል የሆነ ዞን በምሳሌነት ለማቅረብ እኮ ነው መከላከያው በእርግጠኛ በመሆን ደብረታቦርን በተወሰነ መንገድ አልለቀቀም። ሌሎች አካባቢዎች ላይ ግን ለመውጣት ገና ሲሸክፍ ነው የደረሱት። ምክንያቱም የያዘውን ዕቃ ይዞ እንዲወጣ አልተፈለገም። የታጠቀውን ነገር ይዞ እንዲወጣ አልተፈለገም። ሊወጣ ባቀደበት ሰዓት ነው የመጡት። ምክንያቱም የያዘውን ነገር ይዞ እንዲሄድ አልተፈለገምና ከበርካታ አካባቢዎች ላይ ከዚህ በፊትም እኮ ይወላችሁ በአማራ ክልል ውስጥ በሚደረገው ተጋድሎ ትልቁ ፈተና የነበረው የአማራ ሚሊሻና አድማ ብተና እንጂ የአብይ አህመድ መከላከያ አይደለም። የአብይ አህመድ መከላከያ ከካምፕ ወጥቶ አያውቅም። የሚያስጨርሰው አማራውን የአማራ ልጆች የአማራን አርሶ አደር በሚሊሻነትና የአማራን ወጣቶች በመመልመል ነው ሲያስፈጅ የነበረው። ከዛ ውጪ ከከባድ መሳሪያ ይተኩሳል የሆነ ቦታ ላይ የሆነ ንጹሃንና የንጹሃንን ቤት ነው የሚጨፈጭፍ እና የሚያጠቃ የነበረው። ናው ነገሮች አብዛኞቹ ነገሮች ተገለባበጡ። እነዚህ ሰዎች በተለያየ አካባቢ ላይ ጦርነት እንጀምራለን ብለው የቀጠናዊ ጦርነት የፕሮክሲ ጦርነት አካል ራሳቸውን ለማድረግ ያው በአደባባይ እነ ሮይተርስ ያንን ሁላ ይዘው ወጥተው ለማስተባበል እንኳን ሙከራ ሲያደርጉ አታዩም ማለት ለምንድን ነው የማያደርጉት? ኤምራቲዎች ትናንትና በውጭ ጉዳይ ሚኒስቴር መስሪያ ቤታቸው በኩል በጣም በከፍተኛ ደረጃ ነው ያወገዙት። የለንበትም እኛ ፈንድ እያደረግን አይደለም ነው ያሉት። አስተባብለዋል። የኢትዮጵያ መንግስት ግን ለማስተባበል ጥረት አላደረገም። ለምን? ፕሮክሲውን ይፈልገዋል። ኦኬ ጦርነቱ ድንበር እንዲሻገር ይፈልጋል። መዳን አልቻለም። የሌሎች ሀገራት ኃይሎች ጭምር ገብተው እንዲያግዙት ጦርነቱ ቀጠናዊ እንዲሆን ይፈልጋል። በዚህ ምክንያት አለ የሌለ እንግዲህ መረጃ ራሳቸው እየሰጡ አሁን ለሮይተርስ ኢቪድ መረጃዎችን 15 ሰዎች መረጃ ሰጥተውኛል ይላል ሮይተርስ። ከነዚህ 15 ሰዎች ውስጥ ያገዛዙ የጦር ጀነራሎች እና የፖለቲካ ባለስልጣናትም ጭምር እንዳሉበት ይገልጻል። ይሄ ምን ማለት ነው? እንዲጋለጥ ጉዳዩ የሚፈልጉ ሀገራት አሉ። በዚህ ምክንያት እስካሌሽን እንዲመጣ ይሄው እስካሌሽኑ መጣው እንዳሉበት ተረጋገጠ። ሳውዲ ዛሬ አዲስ አበባ ሄደ። በቀደም ነግሯቸዋል በጌዲዮን በኩል በአስቸኳይ ከዩናይትድ አረብ ኤምሬት ጋር ያላችሁን ነገር አቁሙ ብሏቸዋል። አላቆሙም። አሁን ተመልሶ ሄደላቸው። ኤርዶዋንም እንደዚህ ወደዛ እንደሚሄድ እየሰማን ያለ ነው። ፕሮክሲውን ይፈልጉታል። ግን ሀገር ውስጥ ያለው እነሱ ለፕሮክሲ ጦርነት ራሳችንን እናዘጋጃለን እያሉ ባሉበት ሁኔታ መሀል ላይ ያለው ኃይል ኮምፕሊትሊ እየገጠመ ያለበት ሁኔታ ነው ያለው። አሁን ባህር ዳር እና ደቡብ ጎንደር ላይ ያለው የጎንደር እንቅስቃሴ ሙሉ ለሙሉ ከሶስቱም የአማራ ቀጠናዎች የመግጠም እድላቸው የመገጣጠም እድላቸው በጣም በከፍተኛ ደረጃ የጨመረበት ሁኔታ ነው ያለው። ከዚህ ጋር ግን በጣም በሚገርማችሁ እንግዲህ አሁን ያነሳነው በደብረታቦር አካባቢ ደብረታቦር፣ እብናት፣ አለምበር፣ ስማዳ፣ እስቴን፣ ፋስ መውጫ፣ አርብ ገበያ፣ ሐሙሲት፣ ደጎማ፣ አርባያ፣ ስላሬ፣ ሚካኤል ደብር፣ ማሰሮ ደም፣
ሰዴ ሙጃ ማህደረ ማርያም ገላውዲዮስ ልጫ እኚህ ሁሉ በፋኖ ቁጥጥር ስር የገቡ ናቸው ይሄ ሁሉ ኃይል ይሄንን አካባቢ በዚህ ፍጥነት የሚያስለቀቅ ኃይል ምን ማለት ነው በወታደራዊ ቋንቋ ምን ማለት ነው ኢንሰርጀንት ነው ይሄ ኃይል ሽፍታዎች ወይንም ጽንፈኞች ናቸው ወይ እነዚህ ኃይሎች ለምንድነው ከራሳችሁ ጋር ለመታረቅ የምትቸገሩት ነው ይሄ ግዙፍ ኃይል በአንድ በኩል ብቻ እንግዲህ ደቡብ ጎንደር ላይ ያለው ነው እኮ ማነሳው ወደ ሰሜን እንሂድ ወደ ማዕከላዊ እንሂድ ከተባለ ወደ ምስራቅ አማራ ብትሻገር ወደዚህ ደግሞ ወደ ምዕራብ አማራ ብትሻገር ዛሬ ሸዋ ላይ ብቻ ጦርነት ሲካሄድባቸው የነበሩባቸውን አካባቢዎች ላንሳላችሁ ቡልጋ በረህት ወረዳ ምንጃር ሸንኮራ ወረዳ አሳግርት ኃይለማርያም ከሰም ወረዳ አብዛኛው ቦታ ላይ ጦርነት ሲካሄድ ነው ያለው ታጉለት አንኮበር ወረዳ መንዝ ማማ ምድር እንዳለ ጦርነት ሲካሄድ ነው የነበረው ይፋት በጠቅላላ ጦርነት ሲካሄድ ነው የነበረው ጣርማበርን ጨምሮ ቀወት ወረዳ ኤፍራታ ግድም በርካታ ውጊያዎች በርካታ ያገዛዙ ኃይል በየለቱ በጣም በርካታ ኃይል ነው እየረገፈ ያለው so it's completely collapse እያደረገ ነው ያለው now ጦሩን ወደ ሌላ ቦታ እናንቀሳቀሳለን የሚል ሌላ ጦርነት እያቀደ ያለ ይውላችሁ ሌላ ዋር ፕላን ያደርጋል ጦርነት ውስጥ ሆነ አሁን ይገርመኛል ለምሳሌ የክልሉ የጸጥታ ቢሮ በገጹ ላይ ዛሬ ያወጣውንም እየተመለከትኩት ነበር ሙልጭ አርጎ ያማራን ህዝብ ሲሳደብ ነበር ትግሉንም ሲሳደብ ነበር የነበረው ማንነቱን የማያውቅ ጽንፈኛ ተላላኪ ምልክንያት አልባ ምናምን የሚል እንደዚህ አይነት መግለጫ ነበር ዛሬ ተጽፎ የተመለከትኩት ቆይላም ብብላችሁ እንደው መግለጫው ዝግጁ ከሆነ በረከት ቴክኒሻናችን ልኮልኝ ነበርና ምንድነው የሚለው የማንነት ቀውስ የገጠመው ተላላኪ ጽንፈኛ ኃይል እየተቀጠቀጠ ይገኛል ይላል እንግዲህ በዚህ ስቴትመንት ብቻ ስድቡን ተመልከቱ የማንነት ቀውስ የገጠመው ተላላኪ ጽንፈኛ እየተቀጠቀጠ አሁን እንግዲህ ማን ነው ኢንሰርጀንት ማን ነው መንግስት የሚለው ቀደም ባነበብኩላችሁ ላይ በጣም ሃይሊ ሜሴጂንግ በራሱ በዚህ በጦርነት ወቅት እንኳን መልእክት ሲተላለፍ የትኛው ኃይል በየትኛው ስነ ልቦና ሆኖ እንዴት እያስተላለፈ እንዳለ ትረዳላችሁ አይደል ይሄ በተለይ በሳይኮሎጂ ኦፍ ዋርፌር ላይ በብዛት በጦርነት ወቅት ስለሚደረጉ ሜሴጂንጎች አንብባችሁ ወይንም ተመልክታችሁ ከሆነ የትኛው ኃይል በምን አይነት ሁኔታ ውስጥ ሆኖ ኮሙኒኬት እያደረገ እንዳለ ትረዳላችሁ ሶ በዚህ ስቴትመንት ውስጥ እንግዲህ የክልሉ የጸጥታና ሰላም ቢሮ የሚለው ኃይል ማውራት የነበረበት ስለ ክልሉ ሰላምና ጸጥታ ነው አይደል ስድብ ነው የማንነት ቀውስ የገጠመው ተላላኪ ጽንፈኛ ኃይል እየተቀጠቀጠ ይገኛል ነው የሚለው ከዛ ደቡብ ጎንደር ዞን በቂ የጸጥታ መዋቅር ያልነበረባቸው ወረዳዎች የህዝብ ተቋማትን እያወደመ ፎቶ ሲነሳን ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልቶ ቀርቷል ይላል እና እውነታው ግን ደብረታቦር ላይ አሁን እስከዚህ ሰዓት ድረስ እንግዲህ ይሄ ሪፖርት እስከተላከበት እንግዲህ ከአንድ ክፍለ ጦር ብቻ የተላከው ከአንድ እዝ ብቻ የተላከው ነው ወደ እናንተ ለማቅረብ የፈለኩት ኮምፕሬሄንሲቭ የሆነው የተሟላ ሪፖርት በተለያዩ አሁን እንግዲህ ሁለት ቦታ ላይ ነው ያገዛዙ ኃይል ሆኖ አሁን እየተኮሰ ያለው ከባድ መሳሪያዎችን ይዞ አንደኛ ኢየሱስ ተራራ የሚባለው ሁለተኛ ደግሞ ዩኒቨርሲቲው አካባቢ ላይ ሆነው ነው በቀጥታ ከባድ መሳሪያ ወደዚህ እየተኮሱ ያሉት ከዛ ውጭ ግን ከተማው ላይ ያለው የፋኖ ኃይል ነው እንግዲህ በዛ ደረጃ ይሄንን ሁሉ ኃይል አስገብቶ ይሄንን ሁሉ ታጥቆ በዚህ ደረጃ ከተማው ላይ 72 ሰዓታት ጦርነት አድርጎ ከተማውን ተቆጣጥሮ መቆየትና አሁንም እጅ ስጡና እጅ እንዲሰጡ መጠየቅ ያንን ሁሉ ቴክኖሎጂና ያንን ሁሉ ሬንፎርስመንት አገዛዙ ዲፕሎይ አድርጎ ውጤት አላመጣም ማለት ከዚህ በፊት ደብረታቦር ላይ ሲደረጉ ከነበሩት የማጥቃት እንቅስቃሴዎች በጣም የተለየ ነው ናው ትርጉሙ ምንድነው እንግዲህ ዛሬ ፌብሩዋሪ 11 ነው ከፌብሩዋሪ 14 እና 15 አገዛዙ የአፍሪካ ህብረት ጉባኤን ያስተናግዳል ለዚህም በርካታ እንግዶች ሚኒስትሮች አስቀድመው ገብተዋል በቀጣይ ደግሞ የሀገር መሪዎች ይመጣሉ በርካታ ጋዜጠኞች ከዚህ ጋር ተያይዘው ይመጣሉ እነዚህ አካባቢዎች አሁን የምናነሳቸው አካባቢዎች ደብረታቦርና ባህር ዳር ዙሪያ በዚህ ደረጃ በዚህ አይነት ውጥረት ውስጥ ሲገቡ ለፋኖ is a massive diplomatic victory ትልቅ ዲፕሎማሲያዊ ድል ነው ለምን አዲስ አበባ ላይ ተሽሞንሞኖ ታጥቦና ተቀሽሮ አዲስ አበባ ላይ ቁጭ ብሎ እንግዶችን ሲቀበል የሚውለው ብልጽግና ነው ፓርቲ ስንዴ ነው ምርጫ ይያለ
ሲዘምር የሚታየው ብልጽግና አክቹሊ ክልሎችን እያጣን እያወራው ያለው ክልሎችን እያጣን ከዚህ በፊት ቀበሌዎችን ወረዳዎችን ትቶ ለጣፈንታቸው በዞን ከተሞች ተሞሽሮ ነበር አይደለም ቁጭ ያለው አሁን የክልል ከተሞችን ያጣል በነገራችን ላይ የባህር ዳር ኮላፕስ ማድረግ በፍጥነት የባህር ዳር መውደቅ በፍጥነት ኦሮሚያ ውስጥ በሚኖረው ሴኩሪቲ ላይ ዳይሬክት ኢምፕሊኬሽን አለው ሶ ዛሬ በድሮን የታገዘ ውጊያ ሸገር ላይ ነው እየተደረገ ያለው ሸገር አካባቢ ነው እየተደረገ ያለው ሰላሌ ድፍን ሰላሌ ከባድ ተጋድሎ ነው እየተደረገ ያለው ይገጥማል ይሄ ኃይል በጣም በርካታ ቦታ ላይ ያለው እንግዲህ ዋና ወደ ሌላ ደግሞ ቀደም ያልኳችሁ ኮሪደር አለ የመቀሌ አዲግራት ዛላምበሳ ሁመራ ሐምዳይት ኮሪደር ደግሞ እየተነቃነቀ ነው ያለው አሁን አፍሪካ ሪፖርት ወደ ስቱዲዮ ስገባ ሰብስክሪፕሽን የለንም የአፍሪካ ሪፖርት ግን ከሰዎች ጋር ተልኮልኝ ነው ሙሉ ዜናውን ያገኘሁት የዚህ አካባቢ ላይ ከባድ የኃይል ዝግጅት በእነዚህ ኮሪደሮች ከባድ የኃይል ስምሪት እና ዝግጅት እየተደረገ ነው ያለው ዩናይትድ ኔሽን በሚገባ ይሄንን ተገንዝቦታል ከባድ ጥሪ እያስተላለፈ ነው ተጽዕኖ ለመፍጠር ጥረት እያደረገ ነው ያለው ዩናይትድ ኔሽን ሶ ይሄንን ጦርነት ለማስቀረት የሚቻልበትን ሁኔታ ታልፏል ነው ያሉ ያሉት ወታደራዊ ተንታኞች ለማስቀረት የሚቻልበት እድል ታልፏል ነው ያሉ ያሉት ሶ ፖሲብሊ ዛሬ ሳውዲ ዴሌጌሽን እዛ መገኘት በተለይ ደግሞ የፋይሰል ቢን ፈርሃን እዛ መገኘት አይኖ ጦርነቱን ሊያስቀረው እንደማይችል ግን በቀጥታ አብይ አህመድ ከዩናይትድ አረብ ኤሚሬትስ ጋር ያለውን ግንኙነት እንዲያቋርጥ አዘውታል ይሄም እንግዲህ አሁን በሚያደርገው ሞቢላይዜሽን ላይ የራሱ ኢምፓክት ይኖረዋል ወደ ሌሎች አካባቢዎች ላይ ጦርነትን ጀምራለው ይያለው ወደ ድንበር ወደ ሌሎች አካባቢ ላይ የሚጠጋበትን ሁኔታ ላይ የራሱ ኢምፓክት ይኖረዋል ምን አይነት ተጽዕኖ ይኖረዋል ትንሽ ቆይቼ ወደሱ በመጣበት ነው የሚሻለው እሱን አነሳላችኋለሁ ግን አጠቃላይ የአማራ ክልል ሁኔታ የአማራ ክልል ደብረታቦርና ባህር ዳር ዙሪያ እየሰማንና እያየን ያለነው ነገር ኢቭን ኢንክሉዲንግ ከባህር ዳር ውስጥ ከመኮድ የምንሰማቸው ዜናዎች እንግዲህ ድሮን ወድቋል ያንን ድሮን መውደቅ ተከትሎ ነው መኮድ ውስጥ በአማራ ተወላጆችና በሌሎች እንግዲህ በዋናነት ያገዛዙ በቀጥታ በሚዘውራቸው አካላት መካከል ግጭት የተነሳው የብሔር ስሞችን ማልጠራ ደስ ይለኛል የኢትዮጵያ ህዝብ ተቋማት በነበሩት ውስጥ በብሔር እንግዲህ በግልጽ የሆነ ዘረኝነት ያለባቸውና በዘር የተቧደኑ ተቋማት ስለተፈጠሩ ሀገሪቱ ውስጥ ቢሮክራሲውን ጭምር ሳይቀር የብሔር ኮታ እያደረገ የመጣ አገዛዝ ስለሆነ አንፎርቹኔትሊ ተቋማቶች ውስጥ ዘረኝነት በከፍተኛ ደረጃ ጎልቶ የአማራ ተወላጆች ኦፕሬሽን ላይ ሲሄዱ እንኳን ከጀርባቸው ሌላ ሰው እንዲጠብቃቸው እየተደረገ በሚዋጉበት ሁኔታ ምን አይነት ተቋም ሊቀጥል እንደሚችል እናንተ መገመት ትችላላችሁ ለዚህ ነው እኔ መከላከያው በቀላሉ ኮላፕስ ሊያደርግ የሚችልበት እድል ከምን ጊዜውም በላይ በተለይ በቅርቡ እየሆኑ ባሉት ነገሮች የመፍረስ እድሉ ከፍተኛ ነው የሚል ነገር በተደጋጋሚ ሳነሳ የነበረው አሁን ባለኝ መረጃ መኮድ ላይ የሚታየው ችግር የመኮድ ችግር ብቻ አይደለም በጣም በርካታ አካባቢዎች ኢንክሉዲንግ ወደ ሰሜን እየዘመተ ከተለያዩ አካባቢዎች እየተንቀሳቀሰ ያለው ጦር እንዲህ የተጠማመዱ ኃይሎች ናቸው እየሄዱ ያሉ በጣም ከባድ ቴንስ የሆነ ሁኔታ ነው ውስጡ ያለው ሶ እንኳን ሊዋጋ ቀርቶ እዛው እርስ በርስ ሊመታታ የሚችልበት ሁኔታ በከፍተኛ ደረጃ የጨመረበት ነው እሱ ብቻ አይደለም ጀነራሎቹ በጣም ከባድ የሆነ ቁጥጥር እየተደረገባቸው ነው ጀማል ሻሌ የሚባለው የመከላከያ ደህንነት ክንፍ አጃቢዎችን አሰልጥኖ የሚመደበው ግለሰብ እሱ እንደሆነ ነው አሁን ባለኝ መረጃና የሰጠው ትዕዛዝ እንግዲህ ከአንድ ወር በፊት የሰጠው ትዕዛዝ ባለኝ መረጃ ጀነራሎቹ ላይ የተለየ ባህሪ ካዩ ጠባቂዎቻቸው እስከ መምታት ድረስ ትዕዛዝ እንደተሰጣቸው ሪፖርት ማድረግ ብቻ ሳይሆን ከነሱ ቁጥጥር ውጪ የመሆን እድል ካላቸው በአስቸኳይ እርምጃ የሚወስዱባቸው ሁኔታ እንዲታሰብ ትዕዛዝ መሰጠቱን የሰማሁት and look ይሄ ኃይል ምን የመሆን እድል ያለው ይመስላችኋል ባለፈው ነው ምንድነው ያልኩት የፋኖ አንድነትን ተከተለ ከዛ በኋላ አሁን ያለውን እንቅስቃሴ ተመለከትን ሙሉ ለሙሉ የአማራ ክልል የጸጥታ ሁኔታ በተለይ ደግሞ የጸጥታ የአማራ ክልል የሴኩሪቲ ስትራክቸር ሙሉ ለሙሉ ፌል የሚያደርግ ከሆነ
መከላከያ ውስጥ የምንመለከተው በቀጥታ የአማራ ክልልም ኦሮሚያ ክልልም ያለውን በመከላከያው ላይ የሚኖረው ኢፌክት ዳይሬክት ነው የሚሆነው። በዚህም ምክንያት ሃይ ሌቭል ዲፌክሽን በጣም ትልልቅ ባለስልጣናት የጦር አመራሮች ሊወጡ የሚችሉበት ትግሉን ሊቀላቀሉ የሚችሉበት ሁኔታ ከምንጊዜውም በላይ እየጨመረ መሄዱ ግልጽ ነው። ዛሬ መኮድ የታየው ነገር በሌሎችም አካባቢዎች ላይ በተመሳሳይ እየታየ ነው ያለው። የኦሮሚያን የጸጥታ ሁኔታ አሁን መከላከያ የሚባልም ኦልሞስት የለም ማለት በሚቻልበት ደረጃ ሙሉ ኃይል ወደ አማራ ገብቷል። ቀደም ያልኳችሁ ሸዋ ላይ ያለው ኃይል ቀላል አይደለም ቁጥሩ። በምስራቅ አማራ ላይ ውጊያ የሚያደርገው ኃይል ቀላል አይደለም። ደብረ ታቦርን ለማዳን ያልተደረገ ነገር የለም። በቃ አለ የሚባለው መከላከያ ባህር ዳርን ለመጠበቅ የሚያስችለውን አስቀርቶ ነው የሚያስገባው። ምንም ውጤት ሊያመጣ አልተቻለም። ስቲል ፋኖ ኢዝ ዜር 72 ሰዓት አይደለም 5 ቀን ብትዋጋ እጅ እንዲሰጡ ነው እየጠየቀ ያለው። ከዛ ውጪ ውጤቱን የሚቀይርበት እድል ያለ መስሎ አይሰማኝም አሁን ባለው ሁኔታ ማለት ነው። የስ ጉዳት እያደረሰ ነው ንጹሃን ላይ። ይሄ ጉዳት በህዝብ ዘንድ ያለውን ፍራስትሬሽን ይጨምራል። ህብረተሰቡ ሙሉ ለሙሉ ትግሉን እንዲቀላቀል እድል ይፈጥራል። በዚህ ሂደት ውስጥ አሁንም ያለኝ መልእክት ለማን ነው? በተለይ ለአማራ ተወላጅ የሆናችሁ ከዚህ አገዛዝ ጋር የተሰለፋችሁ ሰዎች ምን ልታተርፉ ነው? እናንተ በግል ታግላችሁ ይሄንን ስርዓት ልታድኑ ነው ወይ የምትፈልጉት? ኦኬ እሺ አድኑት። what is your incentive? አድናችሁት ምንድነው ማግኘት የምትፈልጉት? የኔ ጥያቄ እሱ ነው። ይሄንን ስርዓት ማዳን ለአማራ የሚያመጣው ፋይዳ ምንድነው? እናንተ በግልም ሆነ በቡድን ማግኘት የምትፈልጉት ጥቅም ምንድነው? ለምሳሌ ካድሬው ለምንድነው ለዚህ አገዛዝ ሲል የሚሞተው? እኔ በእውነት ነው የምላችሁ የሰዎችን ሞቲቬት የሚያደርገው ኢንሴንቲቭ ነው አይደለም? ሁለት ነገር ነው ሞቲቬት ሊያደርግህ የሚችለው። ኤዘር ኢንሴንቲቭ ነው፣ ሌላው ሞራል ዲዩቲ ነው። ወይ ጥቅማ ጥቅም ነው ወይ ደግሞ ኃላፊነት ነው። ህዝባችን ሲጠፋ ቁጭ ብለን አናይም ከሚል የዛ ማህበረሰብ ተወላጅ በመሆን ይሄንን ህዝብ የመታደግ ማንዴት ይኖራል። ግዴታው አለብህ። ዝም ብለህ ልታይ አትችልም። ወገንህ ነው እያለቀ ያለው እየረገፈ ያለው። 5 ዓመት ሙሉ ጦርነት ውስጥ የኖረ ህዝብ ነው። በዛ ላይ የተገኘው ቴክኖሎጂ ሁሉ መሞከሪያ የሆነ ህዝብ ነው። ይሄንን ህዝብ ለመታደግ ማንም የዚህ ማህበረሰብ ተወላጅ የሆነ ግዴታ አለበት ብዬ አምናለሁ። እሺ አትታደጉ ህዝቡን። ብልጽግናን ለመታደግ ግን ያላችሁ ኢንሴንቲቭ ምንድን ነው? ለምሳሌ ኢኮኖሚክ ኢንሴንቲቭ ነው በሉኝ። ምን ያህል ይከፍላችኋል? is it worth dying for? መሞት ለዚህ አገዛዝ ያዋጣል ወይ? በስንት ነው የምትሞቱት? ምን መሆን ነው የምትፈልጉት? የአማራን ህዝብ ጥያቄ ልናስመልስ ነው እንዴ? የአማራ ህዝብ ጥያቄ በጠቅላላ በጋራ የአማራ ህዝብ ንቅናቄ የሚመለስ እንጂ በተናጠል ፋንታውንና ማስረሻ ናቸው የሚያስመልሱት። it doesn't really make sense። አሁን እኔ በኢኮኖሚክሱም ባሰላው በስነ ልቦናውም ባሰላው በየትኛውም አይነት ሳይንስ ኤክስፕሌን ላደርገው ሞከርኩ፣ አልቻልኩም። ቂም ነው ከዚህኛው ኃይል ጋር እንድንሰለፍ ያደረገን ቂም አርግዘን ነው ከሆነ አሮን ነው። ግን ምንም ምክንያት የላችሁም። ወረታ ላይ ያሉ ሰዎች ለምሳሌ አሁን እኔ ወዴት ነው የሚሸሹት? ማጋር ነው መሄድ የምትፈልጉት? እና ራሳችሁን አይ ቲንክ መጠየቅ ያለ። በዚህ መሃል ግን ሽማግሌዎች በተለይ ዛሬም ደብረ ታቦር ላይ እንደታየው በጣም በርካታ ንጹሃን በዚህ ሂደት ውስጥ ይጎዳሉ። ሚሊሻም አድማ በተናም ለምን ይሞታል? በሽምግልና ወደ ትግሉ የሚቀላቀሉበትን ሁኔታ መወሰን በጣም አስፈላጊ ነው። በሁለት እግር በተለይ ዛሬ አሁን በአዴን እንደራደር ራሳችንን ከዚህ በላይ ማዋረድ አይገባንም የሚል ነገር በአዴኖች አንስተዋል። it is too late ከባዴን ጋር ለመደራደር ባይዘው በጣም ረፍዷል። ከባዴን ጋር ለመደራደር የሚያስችል ምንም አይነት ሁኔታ የለም። ይኸውላችሁ ድርድር የፓወር ሲሜትሪ ይጠይቃል፣ ተመጣጣኝነትን ይጠይቃል። በ72 ሰዓታት 19 ወረዳና የወረዳ ከተሞችን ካስረከበ ኃይል ጋር ፋኖ ለምን ይደራደራል? መደራደር ቢፈልግ 3 ዓመት ስትለምነው አልነበረም? አይደራደርም ነበር። ለዚህ ነው እኔ አገዛዙ ራሱ ለምንድን ነው በአዴንን የሚጠብቀው? በአዴን ምን ስለሆነ ነው የሚጠበቀው? ለምንድን ነው በጀት የሚሰጠው? በህዝብ ቅቡልነት የለው፣ አቅም የለው። ለበአዴን ሲባል ለምንድን ነው ኢንቨስት የሚደረገው? አገዛዙ ራሱ
በቃ ምንም አማራጭ የሌለው አካል እንደሆነ ምንም ማድረግ እንደማይችል የምታውቁት የብአዴን ርዝራዥ በምንም ኢንኤፊሽንት የሆኑ በሁሉም መንገድ ህዝብ የጠላቸው ታሪክ የጠላቸው ራሳቸውንም የማይወዱ ግለሰቦች እነሱን ለምን አይ ዶንት ኖ እነሱን ኢንሴንቲቫይዝ ለማድረግ ለምን እንደሚሆን ለዚህ ነው እኔ ኢትዮጵያ ውስጥ ሰላም በጣም አስፈላጊ ነው አይደለም አዎ ሰላም ግን ያለ ጄኒዩን ፖለቲካል ያለ ኢትዮጵያ ውስጥ ተጨባጭ የሆነ ፖለቲካዊ ለውጥ ካልመጣ በቀር ሰላም የሚጣበት እድል የለም ለዚህ ነው አገዛዙ እያታለለ ከግለሰብ ጋር እየተደራደርኩ ነው እነዛ አሁን ማስፈሻ ለምንድነው ደብረታቦርን ሄዶ ማይከላከል ገብቻለሁ ብሏል አይደል ቀሪው ርዝራዥ ነው ትልቁ ኃይል እኔ ነኝ ብሏል አይደል ለምን አይደለም ታዲያ ለምን ነው ራሳችሁን የምታታለሉት so where is Africa የአፍሪካ ህብረት አሁን የታል ኢጋድ የታል አሁን በእነዚህ አይነት ሁኔታ ውስጥ and በዚህ ቢያቆም ጥሩ ነው እያልኩ ያለው አሁን በዚህ ይቆማል አይቆምም ከአንድ ቦታ ወደ አንድ ቦታ ሬንፎርስመንት ሲልክ ሙሉ የሴኩሪቲ ባላንሱ የተሰራው ስሌት ይዛባል so አሁን አማራ ክልል የገጠመው መዛባት ነው እየተወናበደ ነው ያለው ወዴት መሄድ እንዳለበት እዛ ጋር ሲመታ በዚህ ሲመታ እዛ ሲመታ እዛ እንዲየናወዘ ነው ወደ ሌላ ቦታ ደግሞ ዘምታለው እያለ ያለው በዚህ ሂደት ውስጥ ምን አይነት ወታደራዊ ኪሳራ ሊደርስበት እንደሚችል ግልጽ ነው so ለኔ the battle for አዲስ አበባ ለአዲስ አበባ የሚደረግ ትግል በዋናነት ዛሬ ደብረታቦር ላይ የተደረገ ያለው ትንቅንቅ ነው ምንጃል ላይ የሚደረገው ትግል ለአዲስ አበባ የሚደረግ ነው አርማጭሆ ላይ የሚደረገው ትግል ለአዲስ አበባ የሚደረግ ትግል በየአካባቢው ላይ ያለው ትግል ኦሬዲ ለአዲስ አበባ ምክንያቱም ያገዛዙ ትልቁ አለኝ የሚለው ኃይል ኦሬዲ እዛ ገብቶ አማራ ክልል ላይ ነው እየተዋገለ ያለው በእርግጠኝነት የምነግራችሁ ፖለቲካዊ መፍትሄ ካልመጣ በስተቀር ወታደራዊ ድል አብይ አህመድ ማስመዝገብ አይደለም ሊያስበው የማይችልበት ደረጃ ላይ መደረሱ ነው and the next few days በቀጣይ የሚኖሩ ቀጣይ ቀናቶች በጣም ወሳኝ ምዕራፎች እንደሆኑ በዚህ አጋጣሚ ለማንሳት የሚያስችል ነው ለማለት ነው አዳዲስ መረጃዎች እንደደረሱን አዳዲስ መረጃዎችን ወደ እናንተ ማድረስ ነው የሚሆነው now ጌዲዮን ጢሞቴዎስ የአፍሪካ ህብረትን በአፍሪካ ህብረት በአፍሪካ የሚኒስትሮች ጉባኤ ስብሰባ ላይ እንደዚሁ ቁጣውን አሰምቷል አፍሪካ ከባድ ተጽዕኖ እየደረሰብን ነው የሚል ነው so እውነተኛ አንድነት በአፍሪካ ሀገራት መካከል ካልመጣ በስተቀር ሰላምና ደህንነታችን ኮምፕሮማይዝድ ይሆናል የሚል ነው አይ ቲንክ ይሄን ዴት መጀመሪያ ያለበት ከኢትዮጵያ ይመስለኛል የኢትዮጵያ ትልቁ vulnerability ትልቁ ተጋላጭነት በመሰረቱ የሚመነጨው ኢትዮጵያ ከራሷ ጋር በመታደርገው ጦርነት ነው ኦኬ ኢትዮጵያ ከራሷ ጋር በመታደርገው ውጊያ ነው ትልቁ ተጋላጭነቷ የሚመነጨው ኢትዮጵያ ከጎረቤቶቿ የመጣ ተጨባጭ ስጋት የለም ለምሳሌ ኤርትራን ጎትቶ ነው ዶሜስቲኬት ያደረገው እኔ ምንድነው ያልኳቸው ታው ይሄን ጦርነት አትጎትቱት ኤርትራን የየለት ቁርስ ምሳና ራት አታደርጉ በሚዲያዎቻችሁ ተርክታችሁ አያኗኑርም ሰላምን እየጠራችሁ አይደለም ፋኖን ገና ለገና በባንዳነት ለመክሰስ ያስችለናል ብላችሁ ይሄንን ግዙፍ ኃይል ተመልከቱ እንግዲህ ቀደም ምንድነው ያልኳችሁ ደቡብ ጎንደር ላይ ብቻ ፋኖ የተቆጣጠራቸውን ከተሞች ቀደም እያነሳውላችሁ ነበር ያንን ሰፊ ቀጠና ማለት በዚህ ሁሉ ሰፊ ቀጠና ውስጥ ፋኖ በተቆጣጠራቸው ሰፊ ቀጠና ውስጥ ኤርትራና ትግራይን ተመልከቱ ኦኬ ቀደም ባነሳዋችሁ 19 አካባቢዎች ላይ ያለ ግዙፍ በእያንዳንዱ ወረዳና ቀበሌ የሚደረገውን ውጊያ አስቡት ሶ በእነዚህ ውስጥ ሌሎች አካላት እያገዟቸው ነው እነዚህ ጽንፈኞች የተወደናበዱ እንደዚህ ኃይሎች ማለቱ ይጠቅማሉ አይናችሁን ግለጡ በተደጋጋሚ የምልበት ምክንያት እሱ በእርግጥም ይሄ ሰፊ ኃይል ያንድ ቀጠናውን ብቻ ባነሳለ ኦኬ ሙሉ ለሙሉ ከመከላከያው ጋር የ72 ሰዓታት ውጊያን ማድረግ የሚችሉ እንግዲህ በጣም ጥቂት ኃይሎች ከያንዳንዱ ክፍለ ጦር የተወጣጣ ከያንዳንዱ ክፍለ ጦር ለዚህ ስምሪት ለደብረታቦር ኦፕሬሽን የተወጣጣ ኃይል ብቻ የሚያደርገው ትግል ማለት እንደ ሚን ታይም በተመሳሳይ ሰዓት ባህር ዳር ዙሪያ ላይ የተደረገ ሌሎች አካባቢዎች ላይ ግማሹ አሙሲቲ ግማሹ ወራታ ግማሹ አስቴ ባንድ ጊዜ ይሄንን ያህል ዌቭ ማንቀሳቀስ እየተቻለ እንደው በገሌ ነው የሚደገፉት የሚለው ነገር ውጤት የሚያመጣ አይደለም ይሄ በቀጥታ የነ ባህር ዳር የነ ደብረታቦር ውጤት ኦሮሚያና አዲስ አበባ ዙሪያ ላይ በሚኖረው ውጤት ላይ ከፍተኛ ኢምፓክት እንደሚያመጣ በዚህ አጋጣሚ ማንሳት የሚቻልበት ሁኔታ እንዳለ ላንሳ ብዬ ነው
ነገዲዮን ሀገሪቱ ውስጥ ያለውን ነባራዊ ሁኔታ ተተው በአፍሪካ ህብረት በተለይ ደግሞ በውጪ ሀገራት በሚደርስባቸው ተጽዕኖ ላይ ያንባረቁ ይገኛሉ። እንደቀደም እንዳልኩት ግን ዋናው የሀገሪቱ ችግር የሚመነጨው ሀገሪቱ ውስጥ ካለው ፖለቲካዊና ወታደራዊ ቀውስ የሚመነጭ ነው የሚለውን መያዝ ያስፈልጋል። ናው የፋይሳል ቢን ፈርሃን አዲስ አበባ መገኘትን በተመለከተ ነው ማነሰው። ፋይሳል ቢን ፈርሃን እንግዲህ የሳውዲ የውጭ ጉዳይ የውጭ ጉዳይ ሚኒስትር ናቸው። እሳቸው አዲስ አበባ ተገኝተዋል። አብይ አህመድም አይ ቲንክ አንድ ሰዓት በፊት ከእሳቸው ጋር እንደተገናኘ አንስቷል። እሳቸው በቀጥታ እዛ የተገኙበትን ምክንያት አስቀምጠዋል። እዛ የተገኙበት ምክንያት ይሄ አብይ አህመድ የጻፈው ነው። የእሳቸውን ብታሳየን ነበር ጥሩ የሚሆነው። እዛ የተገኙበት ዋነኛ ምክንያት በቀጠናው ላይ ባለው ጸጥታና የደህንነት ጉዳይ ላይ ለመምከር ነው እዛ የተገኙት። የጸጥታና የደህንነት ጉዳይ በዋናነት የሱዳን ጉዳይ ነው። የሱዳን ጉዳይ ብቻ ግን አይደለም፣ በዋናነት የዩናይትድ አረብ ኤምሬትም ጉዳይ ነው። ሮይተርስ ይዞ የወጣው መረጃ ሮይተርስ ስለፈለገ ይዞት የሚወጣው አይደለም። መረጃም ስለተገኘበት ማስረጃም ስለሚቀርብበት የወጣ አይደለም። ኢምፕሊኬሽኑ በርካታ ነው። ፖለቲካዊና ጂኦፖለቲካዊ ነው። አንድምታው ሰፊ ነው። የሮይተርሱ ዘገባ እንደዚህ ያንቀጠቀጣቸው ሀገራት አሉ። አንደኛው ዩናይትድ አረብ ኤምሬት። አብይ አህመድ አልተንቀጠቀጠም። ለምን? አልገባው። ሮይተርስ ይዞት የወጣው ዘገባ ማለት ሱዳን ውስጥ ለምትሆነዋ እያንዳንዷና እስካሁን ለሆነችዋ ነገር ኃላፊነት ትወስዳለህ ማለት ነው። አርኤስኤፍ በቀጥታ በጄኖሳይድ እየተከሰሰ በሽብር እንዲከሰስ ከፍተኛ ጫና እየተደረገበት ነው። ቅድም እንዳልኩት የዩኤስ ሴኔት ፎሬን ሪሌሽን ኮሚቴ ሴክሬታሪ ጂም ሪች እሳቸው በቀጥታ ፕሮክሲዎቹን ጨምሮ ነው የሚሉት ኢትዮጵያን እና ዩናይትድ አረብ ኤምሬትን ጨምሮ ኮንሲኩዌንሱን ፌስ ማድረግ አለባቸው። ሱዳን ለሚፈጠረው እልቂት ዋጋ መክፈል አለባቸው ነው የሚሉት እሳቸው። ቀጥታ በዚህ ደረጃ የአሜሪካን ቁጣ በተለይ ፕሮክሲዎቹ ላይ ከዚህ በፊት ፕሬዚደንት ማክሮን የዲፌንስ አማካሪው እና የውጭ ጉዳይ ሴክሬታሪው ተመሳሳይ ነገር አንስተው ሰምቻለሁ። ዩናይትድ አረብ ኤምሬትን በተመለከተ በተለይ በዚህ ደረጃ ግን የአሜሪካ መንግስት ቁጣ የተሞላበት መልእክት ያስተላለፈበት ጊዜ አልነበረም። በቀጥታ ዩናይትድ አረብ ኤምሬት ግን በፍጥነት ወጥታ ይሄንን አስተባብላለች። አዲስ አበባ ላይ ምንም አልተባለም። ቢዝነስ አዝ ዩዥዋል ለመካደም ጥረት አልተደረገም። ምን ብያችኋለሁ ከዚህ በፊት ይፈልገዋል ቀጠናዊ እንዲሆንለት ጦርነቱ ድንበር ተሻጋሪ ጦርነቱ መዘፈቅ ይፈልጋል። ናው ያንንም እድል ቢሆን እንዳያገኝ ከባድ ርብርብ እያደረጉ ነው። ለቀጠናው ሰላም የሚጨነቁ ሀገራት በተለይ አንካራና ሪያድ አሁን ከባድ ርብርብ እያደረጉ ነው ያሉት። ሌላ ጦርነት እንዳይጀምር በሰሜንም በሌላም አቅጣጫ ጦርነት እንዳይጀምር ፕላስ ከዩናይትድ አረብ ኤምሬት ጋር ያለውን ግንኙነት በአስቸኳይ እንዲያቋርጥ ናው ካን ሂ ዱ ዛት? አብይ አህመድ ከዩናይትድ አረብ ኤምሬት ጋር ያለውን ግንኙነት ማቋረጥ ይችላል ወይ? ነው አይችልም። ምክንያቱም የአብይ አህመድ ትልቁ ፈተና ኢትዮጵያ ውስጥ ያለው በተለይ የአማራ ጉዳይ ነው። የስርዓቱ የሪጅም ሰርቫይቫል ትልቁ ጥያቄ ምልክቱ ስርዓቱ እንዲገባ ምርጫ አካሂዳለሁ አላካሂድም፣ እደርሳለሁ ለምርጫው አልደርስም የሚል ጭንቀት ውስጥ እንዲገባ ያደረገው አማራ ላይ ያለው ጉዳይ ነው። ሳውዲ አማራን ልታስቆምለት ትችላለች ወይ? አትችልም። ለምን? የአማራ ትግል ሳውዲ ላይ የተንጠለጠለ ትግል አይደለም። በሳውዲ የሚደገፍ ቢሆን ኖሮ ለዚህ ነው በቀጥታ በሌሎች ሀገራት የሚደገፉ ትግሎች ለምሳሌ የሳውዘርን ትራንዚሽናል ካውንስል የመን ላይ ያለው አይደል? ዩናይትድ አረብ ኤምሬት ተወችው ተበተን። አማካሪዎቹ ደህንነት የውጭ ፎሬን አድቫይዘሮቹ ቀጥሮ የሚታገል ድርጅት ነበር የሳውዘርን ትራንዚሽናል ካውንስል። ሳይነግራቸው ነው የተበተነው አማካሪዎቹ ሁሉ ጭምር።
አልዙቤዲ መጨረሻ ላይ በካይሮ አድርጎ አሜን በሞቃዲሾ አድርጎ ወደ አቡዳቢ ነው የሸሸው አይደለም ለምን በቀጥታ እስከ 10 ቢሊዮን ዶላር እና ከዛም በላይ ድጋፍ ያገኘ ነበረው ቀጥታ ከዩናይትድ አረብ ኤሚሬትስ ስለነበረ ነው ሳውዲ አማራን ማስቆም አትችልም ሳውዲ ኢትዮጵያ ውስጥ የሚደረጉ የነጻነት ትግሎችን የህልውና አደጋ ያለባቸውን ማስቆም የምትችልበት እድል የለም ምክንያቱም በሱ አጅ አይደለም ማስቆም የምትችለው ማንን ነው አገዛዙን ነው ከማን ከዩናይትድ አረብ ኤሚሬት አገዛዙ ከዩናይትድ አረብ ኤሚሬት ከተነጠለ ደግሞ ማለት ባትልፊልድ ሪያሊቲው probably within 24 hours የመቀየር እድሉ ከፍተኛ ነው በ24 ሰዓት ውስጥ አብይ አህመድ ከቆመበት ቁመና ምክንያቱም የሚዋጋው በቀጥታ በዩናይትድ አረብ ኤሚሬት በሚሰጠው ገንዘብ በሚሰጠው መረጃ በሚሰጠው ድሮን በሚሰጠው ተተኳሽ everything ማቆም አይችልም እያንዳንዱ ነገር ከነሱ በሚሰጠው ድጋፍ ነው የሚያደርገው ከዩናይትድ አረብ ኤሚሬት መነጠል አይችልም ሰው ከሳውዲ ጋር የገባበት ቅራኔ ይቀጥላል ይሄ ማለት ደግሞ ሳውዲ ከዲስታንስ ኦብዘርቨር ከሩቅ ከሚመለከት ሀገርነት በቀጥታ ወደ ሱዳን ጉዳይ የማዕከላዊነት ሚና የመሸጋገር እድሏን ኦሬዲ አለች ሱዳን ውስጥ የሱዳን ጉዳይ ውስጥ ኦሬዲ ቀዳሚ ሚና እየኖራት ነው ያለው እንደውም የግብጽ ሚና አሁን ሁለተኛ ሆኗል በሱዳን ውስጥ ባለው ሁኔታ ማለት ይቻላል ኢትዮጵያ ጋር ግን ቀጥታ ላይ ያገናኛት የሚችል ነገር አልነበረም እስከመቼ ድረስ ሮይተርስ ያንን ዘገባ ይዞ እስኪወጣ ድረስ እኔ ምንድነው ያልኳችሁ ፌብሩዋሪ 7 ላይ ቀጥለው የሚወጡ ዜናዎችና ዘገባዎችም አሁን የወጣው ይሄ ብቻ አይደለም ቀጣይ የሚወጡትን ደግሞ ተጠብቁ ዝም ብላችሁ አሉ በሚባሉ ፎሬን አውትሌትስ የሚወጡ ዘገባዎች ይኖራሉ ሙሉ ለሙሉ ኢትዮጵያ ውስጥ ያለው አገዛዝ በአጠቃላይ ባለም አቀፉ ሚዲያዎች ሁሉ ምን ሊደረግ እንደሚችል በግልጽ ልትመለከቱ ትችላላችሁ ሱዳን ላይ የተወሰነው ሀገር አርኤስኤፍን ለመደገፍ ቤንሻንጉል ላይ በተከፈተው ካምፕ ምክንያት ሳውዲ አረቢያ በቀጥታ ኢትዮጵያ ውስጥ ባለው ጉዳይ ላይ የዳር ተመልካች ሳይሆን ተዋናይ የመሆን እድል ይሰጣታል which is dangerous ለኢትዮጵያ እንግዲህ እኛ እንዳማራ የለውና ትግልኮ እናደርግ ህዝቦች ነን ፍጅት የታወጀብን ለ5 አመት ፍጅት እየታገልን ያለን ህዝቦች ነን አይደል ነን ግን ስለ ኢትዮጵያ ደህንነት ግድ ይለናል እንጨነቃለን ታው የሀገሪቱ ሁሉ ሉዓላዊነት አትሽጡ ለጦርነት ብላችሁ ሀገር ውስጥ የገጠማችሁን ቀውስ ለመፍታት የሚያስችል ፖለቲካዊ ፍሬምወርክ ይዛችሁ ነው ተውሄን ጦርነት ድራግ አርጋችሁ አታምጡት እናንተ ላይ ብቻ አይደለም የሚያበቃው ኮንሲኩዌንሱ በተደጋጋሚ ተናግረናል የሞታ እንግዲህ ሞተን እንገኛለን ይሄን ጦርነት ስበን ወደ ሀገራችን ካላስገባን ተብሎ ዛሬ ይሄው አስተባብሎ ወጣችሁ አንድም ሰው የሚያስተባብል የለም በተጨባጭ ያለው መረጃ ምንም የሚካድ አይደለም እንደውም ዩናይትድ አረብ ኤሚሬት ነች የሰራችሁኝ አይደለንም ብለው ዩናይትድ አረብ ኤሚሬት ላይ ለመጣል ሞከሩት ዩናይትድ አረብ ኤሚሬት አግሬሲቭሊ ወጣ በጣም አግሬሲቭሊ ተቆጥታ እንዲህ አይነት ነገር ውስጥ የለሁበትም ለሱዳን መልሶ ግንባታ 500 ሚሊዮን ዶላር ሰጣለ ያልኩ ሀገር ነኝ እንዴት እዚህ ውስጥ ስሜ ይጠራል ብላ አስተባበለች መጣ እነሱ አላስተባበሉም ገና እንግዲህ ቱርክም ሳውዲ አረቢያም በቀጥታ ሊነግሩት ነው እንግዲህ ከዚህ በኋላ ምን ሊሆን እንደሚችል መገመት ይቻላል የሚለውን ነገር መውሰድ ይቻላል ሀገር ውስጥ ያለው ሁኔታ ግን ይፈታዋል ወይ አሁን ስለቀጣው ጦርነት ነው እነዚህ ሀገራት እየመጡ ያሉት ባይዘው አገዛዙ ስለሚገጥማቸው ቀጣይ ጦርነቶች ኦሬዲ ሀገር ውስጥ ስላለው ጦርነት አይደለም ግን እሱንም አፌክት ያደርገዋል እንዳልኳችሁ የኢትዮጵያ የውስጥ ጉዳይ ቀጠናውን ለትርምስ ዳርጎታል የኢትዮጵያ የውስጥ ጉዳይ እነሱ የኢትዮጵያ የውጭ ጉዳይ ሀገሪቱን ለትርምስ ዳርጓታል ነው የሚሉት የተሳሳተ ግምገማ ነው ለኔ የኢትዮጵያ ችግር ከውስጥ እንጂ ከውጭ አይመጣም ከጎረቤት ጋር እየሄዱ የሚላተሙት ውስጥ በፈጠሩት ቀውስ ነው ለዚህ ነው ባንዳና ተላላኪ ሆነው ሀገርን ለማይወጣው አደጋ እየዳረጉ ያሉት እነዚህ ሰዎች
በዚህ ሂደት ውስጥ ለሀገር ዋስትና ተስፋ የሚሆነው ምንድነው? ኢትዮጵያ ውስጥ ትግል እያደረጉ ያሉ ኃይሎች የነሱ የጋራ ትብብር ነው። በዚህ ሂደት ውስጥ ብልጽግና ትልቁ የሚያሳስበው በክልሎች ያለው የሴኩሪቲ ክራይሲስ አይደለም። ያውም ጠንካራ የካድሬ መዋቅር አለኝ የሚላቸው ዞኖች ኮላፕስ እያደረጉ መምጣት አይደለም። በፍጥነት ምርጫውን ማካሄድ አዚፍ ሌጂቲሜሲውን ከኢትዮጵያ ህዝብ እንደማይፈልግ ከውጪ አካላት እንደሚሰጠው ምርጫ አድርጋለሁ በሚል የውጪ ቡራኬ ለማግኘት ምርጫውን ማካሄድ እጅግ አስፈላጊ ሆኖ ተገኝቷል። በዚህም ዛሬ ስንዴና የስንዴ ዘለላ ይዘው ሲዘፍኑ ተመልክቻለሁ። ቴክኒሻናችን ዝግጁ ከሆነ ልታሳየን ትችላለህ? ቪዲዮ ዝግጁ ከሆነ ማለት ነው። ስንዴ ይዘው እንትን ሲሉ ምናልባት ሬዲ ካልሆነ አንተ ጋር ይሄንን ቪዲዮ ልላክልህ። ኦኬ ታጫውተዋለህ። ድገመው ህዝቡ ማየት አለበት። አደም ፋራና ተመስገን ጥሩነህ ናቸው ነገራችን ላይ ፓርቲያችን ብልጽግና ነው እያሉ የሚዘፍኑት አደባባይ ላይ ወጥተው ማለት ነውና እነሱ የወጡበት አካባቢ ፋኖ እየዘፈነ ብልጽግና ነው ቢለው አካባቢ እሱ ምርጫ ላይ አካሄድ የት እንደሚወዳደር የማያውቅ ይሄ ነው ዲሉዥን ባይ ዘ ወይ። ብልጽግናና ህዝብ ፈጽሞ የተራራቀ መሆኑን የምትመለከቱት ኢትዮጵያ ውስጥ መሬት ላይ ያለው እውነታና ብልጽግና መሆን የሚፈልገው ነገር ኮምፕሊትሊ የተለያየ። በዚህ ደረጃ ዲሉዥንድ የሆነ ፓርቲ እኔ በመድር ላይ መኖሩን አላውቅም። ደግሞ ፕራግማቲስት ነኝ ይላል እና ኮምፕሊትሊ ከእውነታ የተፋታ ሰዎች ኢሚዲየትሊ ይሄ ስንዴ ዘለላውን የጥይት ዘለላ አድርገውት ቡሌት አድርገውታል። የስንዴውን ዘለላ ቀይረውት ሰዎች ማለት ነውና ምልክቴ ስንዴ ነው እያለ በስንዴ ኢትዮጵያ አንደኛ እንድትሆን እንግዲህ ማንን ነው የሚሉት? ይሄንን የራበውን ህዝብ ነው። ስማቸውን መጀመሪያ ማን አሉ? ብልጽግና አሉ። ሀገሪቷን ምን አደረጉ? እጅግ የተራቆተች ሀገር አደረጓት። ደና የነበረውን የሀገሪቱን የህዝብ ኑሮ የሀገሪቱን የደሃ ቁጥር ጨምረው ከ76% በላይ የሚሆኑ የሀገሪቷ ህዝብ ከድህነት ወለል በታች እንዲሆን አደረጉት። ዛሬ መካከለኛ ገቢ የነበራቸው ሰዎች ሚላስ የሚቀመስ ጠረጴዛቸው ላይ ነው። ከዛ ምን ብለው መጡ? ዳቦ ነው ምልክታችን። ያንተ ህዝብ የዚህ ህዝብ ጥያቄ ምንድነው? ዳቦ ነው ለማለት ነው። ስለዚህ ዳቦን ሰጣሃለን አሉት። መጣ መጀመሪያ ብልጽግና ነው ስማችን ብለው አደህዩት። አሁን ደግሞ እናበላሃለን ብለው ቡሌት ነው። ኦኬ ስኖት ባሎት መሳሪያ ነው ለኢትዮጵያ ህዝብ ያቀረቡት። ላለፉት 7 እና 8 ዓመታት ፍጅት ነው ያቀረቡት። ያውም ባላመረቱት ድሮን፣ ያውም ተበድረው፣ ያውም በሰው ሀገር አጀንዳ፣ ያውም እጅግ የሚያሳዝን እንግዲህ ተመልከቱ። እንደዚህ አይነት ሚም እየተሰራ ነው። ሰዎች ብልጽግናና የብልጽግናን አካሄድ እርቃኑን እያስቀሩ ያሉት። ኤኒዌይ ይሄ እንዳለ ሆኖ እንግዲህ የግብጽ እና የሶማሊያ ደግሞ ጉዳይ ላንሳላችሁ። ግብጽ እና ሶማሊያ ግብጽ ተጨማሪ ወታደራዊ ኃይል ዛሬ አስገብታለች ወደ ሶማሊያ። እንደዚሁም ወታደራዊ ትርኢት ሲታይ ነበር የነበረው። በተመሳሳይ ከ5 ሰዓት 6 ሰዓት በፊት እንደዚሁ ግብጾች አሽራፍ ሳሌምን እንግዲህ የዲፌንስ ሚኒስተራቸው የጦር ሚኒስተራቸው አድርገው ሾመዋል። ወደ 13 የሚጠጉ የካቢኔት ሪሸፍሊንግ ወይንም የሚኒስተሮች ፕወዛ ወይንም አድርገዋል። በፊት የነበረውን የዲፌንስ ሚኒስተራቸውን ያነሱት ቀጠናውን የሚመጥን ሊደርሺፕ እየሰጠ አይደለም የሚል ነው። ግብጽ በቀጠናው ላይ እና በአካባቢው ላይ የገጠማት ያለው እንግዲህ አሁን ኃይላቸው በጣም በርካታ ስትሬችድ እየሆነ ነው ያለው። ሀገሩ የራሱ ችግር አለበት፣ በተለይ ኢኮኖሚክ ክራይሲስ አለበት። ግን ደግሞ በሱዳንም ሆነ በሌሎች በሶማሊያ በሌሎችም አካባቢዎች እንደዚህ
ራሱን በስፋት እያንቀሳቀሰ ነው ያለው። ሶማሊያ ላይ በጣም በርካታ የጦር መሳሪያዎችና የጦር መሳሪያ ትርኢት ሲታይ ነበር ዛሬ። ምናልባት ዝግጁ ከሆነ እሱ ቪዲዮ ልታሳየን ትችላለህ። ሶማሊያ ላይ የነበረውን ሁኔታ ለአድማጭ ተመልካቾች ልናደርስ እንችላለን። ቴክኒሻናችን ይሄ የግብፅን እንቅስቃሴ በሶማሊያ ያለውን፣ በሱዳን ያለውን ሁኔታ፣ ሳውት ሱዳን ያለውን ሁኔታ፣ አጠቃላይ ቀጠናው ላይ ጅቡቲ ያለውን ሁኔታ ልታነሱ ትችላላችሁ። ኢትዮጵያ ላይ ካለው አገዛዝ ጋር እያነጻጸራችሁ ልታዩ ትችላላችሁ። ለኢትዮጵያ ምን ያህል አደጋ እንደሆነ በእያንዳንዱ ሀገር ላይ የሚሆነው ነገር ለኢትዮጵያ ይዞ የሚመጣው አደጋ ቀላል አይደለም። ያውም ኢትዮጵያ በብልጽግና ተወክላ በእነ አብይ አህመድ ተወክላ ምን አይነት አደጋ በቀጠናው ላይ በሀገሪቱ ውስጥ ይዞ ሊመጣ እንደሚችል መገንዘብ ይቻላል። ያለው አማራጭ ምንድነው? ህዝባዊ ትግሉን፣ ህዝባዊ እምቢተኝነቱን ማቀጣጠል ነው። ይሄንን አገዛዝ መቃወም፣ መታገል፣ በሁሉም አማራጭ በትግል የተሰለፉ ኃይሎች ትግሎቻቸው እንዲተሳሰሩ አቅማቸው እንዲተባበር ማድረግና በዚህ አገዛዝ በኢትዮጵያ ውስጥ በቀጣይ በሚመጣው ለውጥ ላይ መሪ ተዋናይ ለመሆን ከወዲሁ በትግል እንቅስቃሴ ላይ ሚናን መወጣት ያስፈልጋል። ሌላው የሚዲያው ቅንጅት ነው። የሚዲያው የአማራ ሚዲያም የሌሎችም ኢትዮጵያውያን ሚዲያዎች መናበብ መቻል ያለባቸው ጊዜ ይመስለኛል። በጣም 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 ክሪቲካል ታይም ላይ ነው የምንገኘው። ስለዚህ እነዛን ማስተሳሰር ያስፈልጋል። በተለይ ደግሞ በአማራና በኦሮሚያ ክልል እየመጡ ያሉ ለውጦች ሙሉ ለሙሉ ቀጠናው ላይ ያለውንም ሁኔታ በሌሎችም አካባቢዎች ላይ ሊጀመሩ የሚችሉ የጦርነት እድሎችን የሚነፍጉ ይሆናሉ ብዬ ነው የማስበው። ሌሎች አካባቢዎችም ላይ ጦርነቶች እንዳይነሱ ሀገሪቱ ውስጥም ተጨባጭ ለውጥ ሽግግር እንዲመጣ እድል የሚፈጥር ነው ብዬ ነው የማስበው። ስለዚህ ለዚህ አገዛዝ ሌላ የጦርነት እድል አለመስጠት ይገባል። የዕለቱ መልእክቴ ነው። አድማጭ ተመልካቾች በኋላ ላይ እንደዚሁ አዳዲስ ነገሮች ካሉ፣ አዳዲስ መረጃዎች ካሉ ወደ እናንተ እነሱ መረጃዎች አደርሳለሁ። ለጊዜው የነበረኝ ቆይታ ይሄንን ይመስላል። ኤቢሲን የደገፋችሁ ስቲከር እየገዛችሁ ሱፐር ስቲከር እየገዛችሁ በዜል በሌሎችም አማራጮች የምትደግፉ ሰዎች ለአማራ ሕዝብ ድምፅ እንድንሆን እድል ስለሰጣችሁን ከልብ ነው ማመሰግነው። ስለዚህ በርቱ፣ ድጋፋችሁን አጠናክሩ ለማለት ነው። ለነበረን ቆይታ በድጋሚ አመሰግናለሁ። ዩቲዩባችንን ሰብስክራይብ አድርጋችሁ ውጡ። ሀሳብ አስተያየቶቻችሁንም ተውልን። በድጋሚ መልካም ጊዜ ሆነላችሁ። ጤና ይስጥልን። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣
ሶስቱ አይጸናም እንጂ እንደ መተካት አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ሶስቱ አይጸናም እንጂ እንደ መተካት